አደይ ድራማ ፍቅር አደይን አንቃ ልትገላት ስል ደረሰላት ዴቭ። ደመቀ ደግሞ ኤላ እንደበደበውም ዘረፈው። ነገር ግን አደይን አዘረፍሽ፣ ሌባ ነሽ፣ ሌባ ተባባሪ ብለው ፍቅርና ሊዲያ እሷ ላይ ጫኑባት። የአደይ ስቃይ በረታ፣ በጣም በጣም በረታባት። ሊዲያም ኤላ ቤት እንዲያተር ትፈልጋለች። ፍቅርም ደግሞ ከቤቷ እንድትወጣና ከዴቭ ህይወት እንድትወጣ ማስጠንቀቂያ ሰጠቻት። በጣም አሰቃዩት። ምን አይነት ጀግና ሴትና ጠንካራ ሰነግን አደይ! ይህን ሁሉ ግን የተቋቋመች ለዛች ለታማሚቷ ነው የምታስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ሰላማችሁን ያብዛላችሁ። እንግዲህ ለእኛ አብሶ ለመዳም ቅመሞች ጥንካሬ ሶብሩን መቻሉን ትዕግስቱን ምሳሌ የምትሆን አደይ ሰራተኛ እንግዲህ በጣም ለኛ ትሆነናለች። እውነት ከሷ ትምህርት እኛን ውስጥ ያለማ ነው። እንግዲህ አደይ በየቀኑ ስቃይ ነው የምታበዛባት ፍቅር። እንግዲህ ምንድነው ያደረገቻት? በተኛችበት ተመካክረው ሊዲያና ፍቅር ሆነው ያው አንድ ነገር ግን ሲሰሩ እየተመካከሩ ነው። ያው እንግዲህ ሊዲያ እንደሷ እንደ ፍቅር ጨካኝ ባትሆንም ተስማማለች ሀሳቡን። እንግዲህ ምንድነው ያደረገችው? ተኛችበት ገብተው ነው ያነቀቻት ማለት ነው። መጀመሪያ አብረው እንደገቡ ሰው ሲመጣባቸው፣ ነገር ግን ሌላ በኋላ አንቃት ልትገላት ስትል ዴቭ ነው የደረሰው። ያም ደግሞ አልበቃ ብሎ ቤቱን ያጸዳችውን አልጋውንም እንደገና እያቆሸሸች እንደገና አጽድታታለች። ያጸዳችውን ግቢም እንደገና አልጸደም እያለች ታሰቃያታለች። እንግዲህ ውጭ ላይ ጠብቀው መጥረጊያውን ይዘው በውሃ ባሌ ይዘው ስትመጣ ለምንድን ነው ያጸዳሽው አለቻት። ጠዋት እኮ አጽድቼው ነው የሄድኩት አለቻት። የማይጸዳው እኮ አንቺም ራሱ ቆሻሻት ስለሆንሽ ነው አለቻት። ከዚያ በኋላ መጥረጊያውን ጣል አድርጋ አንሺ በያሁን አስጆ አለቻት። ጎበስ ስትል ግን የባለው ውሃ ነበር የዘረገፉባት። በጣም ጨካኝ ናት ፍቅር በእውነት። ከዚያ በኋላ በጣም ደንግጣ ሲቀዘቅዛት የሰው ኮቴ ሲሰሙ ጃኬቷን አውልቃ አልብሳት እንዳይነቃባቸው ሁለቱም ተራርጠው አመለጡ። እንግዲህ ባለፈው ስትታገት ደመቀ ነበር ወደ ነፍቅር ቤት ያመጣት። ደመቀ ደግሞ የኤላን ደብድቦት ኤላን ሀብሉንና የተለያዩ ነገራቶችን ወስዶበታል። ኤላ ደግሞ እህቱ ያለችው ከኤላ ጋር ነበር። ብርሃን ያለችው ቤት ሲደርስ ምን ሆነህ ነው ኤላ ስትለው ተዘረፍኩኝ ደበደቡኝ ብሎ ነገራት። የወሰዱበትን ነገራቶች ነገራት። ነገር ግን ሀብሉ ደግሞ የአባቱ ስጦታ እንደሆነና ተጠፋ አባቱ ጋር እንደሚጠላ ነገራት። ግን ታውቃቸዋለህ ሰዎቹን ልጁን ታውቀዋለህ ስትለው ፊቱን ያየሁ መስሎኛል ብሎ እንደገና ሲያስታውስ አደይ ጋር ቆሞ እንዲያየው ነገራት። ያ ማለት አደይ እጁ አለበት እያላት ነው። አደይ እኮ አወቀችው ማለት አደይ የሌባ ተባባሪም ሌባ አይደለችም እያለ ብርሃን የሚሄቷን ደግነት እያለች ነበር። ነገር ግን ሀብሉ መመለስ እንዳለበት አረጋገጠላት። በቃ አደይን ጠይቅ ያለምጣ ብሎ የግድ ተንስቶ ወደ እነ ፍቅር ቤት መጣ። ወደ እነ ፍቅር ቤት መጥቶ ሊዲያና ፍቅር አገኛቸው። ፍቅር አደይን ጥሪልኝ ሲላት ሊዲያ እኮ አለችው አደይ የለችም ተኝታለች አለችው።
ሊዲያም አጠገቤ ናት። አዴን ጥሪ ስላት አዴም ፈለከኝ ብላ መጣች። ከዚያ በኋላ እሷ እንደስተበደበችው እና ልጁ ጋር ቆማ እንዳያት ነገራት። እኔም አውቀው ጉዳይ የለኝም አለችው። ደመቀ ነው ልጁ ግን እንደዛ አይሰራም አለች። ከዚያ በኋላ እንግዲህ ሁለቱ ተጎን ጠዘጥዟት ትናንትና ሰክሰት ተዋሪ ሀብል ምናምን ስትይ ለዚህ ነበር የለ ልታዘርፉ ነበር አለች ፍቅር። ይህችኛይቱም ተነሳች እና ይሄ እኮ ወጣ ወጣ ማለት እያለች ነገሩን አሟሟቁት። ነገር ግን ኤላ ከእናንተ እጅ ላይ አልወጣም አልወርድም ሀብሌን ቶሎ መልሱ ብሎ ወጣ። ከዚያ በኋላ ምንድን መፍትሄ ነው ያደረጉት? ልጁ ጋር ደውላ ፍቅር የአዴን ውጭ የሚጠይቃትን ፍቅረኛውን የሚፈልጋትን በፊት የሚያሳገተቻት እሷ ስለሆነች ከዛኛው አዴን ከሚያፈቅራ ልጅ ጋር ተመሳጥራ ደውላ ጓደኛህን ይዘህ ሆናኛ ሰፈር ብላ ሲገናኙ የኤላን ሀብል እንዲመልስ ጠየቁት። ሊዲያና ፍቅር ሆነ እንግዲህ በሆነ ነገር ተስማምተው እንዲሰጣት ተስማሙ። ምንድን ነው መስማማው ስትለው አዴን ስራ እንድታበዙባት እንድታግዟት በቤት ውስጥ እንድትንከባከቧት አለ። ችግር የለውም እኔና ሊዲያ አንድ 8 ቀን እንሰራለን ታርፋለች ብላለች ፍቅር። ተመረሽ ነው ብዬ ነው የምሰራው አለች ሊዲያ። ምን ችግር አለው ተባብረን እንሰራዋለን አለች። እንኳን ልትሰራላት ስቃዋን በበረደላት። ከዚያ በኋላ እንግዲህ ደመቀም ለፍቅር ሀብሉን ሰጣት። ከዚያ በኋላ ሀብሉን ይዘው ተመጡ በኋላ ለኤላ ቀጥታ አልሰጠችም። ሌላ ታንኳን ያሰበችው ባዴ ላይ። ከዚያ በኋላ እንግዲህ ሊዲያ እና ፍቅር በሆነ ነገር ተስማሙ። ሊዲያ እሷን በማነቅ ምንድነው መጥፎ የምትይው ሲስተም ሁሉ ነገር በሲስተም አድርጊ እንደዛ አታርጊ ያለቻት። ነገር ግን ከዚህ ቤት እንዲወጣ ተመራ እንዲወጣ በምን አይነት መንገድ ማድረግ እንዳለብን መካከል ብላ ፍቅር አስቀመጠች። ተስማሙ። እሷም ፍቅርን ለዴፍ ጥሩ ሰው እንደሆነች እንድታግባባ፣ ፍቅር ደግሞ ለኤላ ሊዲያ ጥሩ እንደሆነች እና መልካም ነገር እንድትናገር እንዲስማሙ ሁለቱም ተስማሙ። እሺ ተባብለው ከዚያ በኋላ ብዙ ስቃይ ሲያደርሱባት ሊዲያም ኤላ ቤት እንዳትሄጂ ትላታለች። ይችኛቱም ደግሞ ኤላ ቤት ሂጂና እንደዚህ ስራ ስሪ ትላታለች። ከዚያ ምንድነው ያደረገችው? ጃኬት ውስጥ ሀብሉን አደረገችና ምን እየሰራች ነው እቻት ሊዲያ። እዚህ ጃኬት ውስጥ ሀብሉን አደረገዋለሁ ከዛ ልበሹና ሂጂ እላታለሁ አዴ። ከዛ በኋላ እዛ ደግሞ ይወርቃል፣ ስታጸዳ ይወርቃል። ከዛ እሷ እንደወሰደችው አዴ እንደወሰደችው አድርጎ ኤላ ያገኘዋል ሀብሉን አለች። ኤላ ጋር እንድትሄድ አልፈልግም በዛ አልስማማም አለች ሊዲያ። ምን እያልሽ ነው አለቻት። ተጣሉ። ከዛ መታ ኤል ጋር እንዲያትሄድና እህቷን ደግሞ ከዛ እንድታስወጣ ከኤላ ቤት አስጠነቀቀቻት። አንቺ ፍቅር ብቻ ስትናገሽ ነው የምትንቀጠቀጪው እኔንም አታከብሪም አለቻት። እሺ ትንሽ ሰዓት ስጭኝ እናቴ ጋር ሰዳታለሁ አለቻት። ከዚያም ከዚህ ቤት ትወጫለሽ አወጭም እያሉ አሰቃይባት። ፍቅር እኔ ያልሽኝ እናደርጋለሁ እሰራለሁ አለቻት። በስተ መጨረሻም እንግዲህ ኤላ ስልክ ደወለችለት። ሂጂና አንድ ላይ ዴቭም ሊዲያን ቁጭ እንዳሉ ፍቅርን ቡና እያጠጣቻቸው አደይ ሂጂና እህትሽን ያት አለቻት። ፍቅር እህትሽን ነው ፍቅር አለቻት ሊዲያ። አዎ መሄድ ያለባት። አይ መሄድ የለባትም ማለት ዴቭ። እዚህ መሀል ስልክ ደወለች ለኤላ። ፍቅር ከደወለች ልክ እንዳነሳው ብርሃን ታማለች እና አደይ ትምጣ አላት። ከዚያ እዚያ ግን ብርሃን የታመመችው ኤላና ብርሃን በሚከራከሩበት ጊዜ ነው። ብርሃን የቷን ጥንቃቄና ደግነት ታውቃለች። ኤላ ደግሞ በስሜት ተናዶ
እሷ የሌባ ተባባልና ሌባ እንደሆነች እሷ እንዳደረገችው ሲነግራት ብርሃን ራሷን ሳተች። በዛም ጊዜ እዛ ታማበታለች። ከዚያ ብርሃን ታማለች ስትባል አደይ ብቻዋን አልሄደችም። ዴቭ በቃ አብረን እንሄዳለን ብሎ ተነሳ። የትተር ነው ዴቭ አለችው። አብረት ሄድ ነው ከአደይ ጋር። ከዚያ አብረው ሊሄዱ ሲሉ ፍቅር ያሰበችውን ተንኮል ወይም ሴራ ጃኬቱን ሺበርሻል በሹ ብላ ጃኬቱ ውስጥ ሀብሉ ስላለ ሰጠቻት። እሺ ብላ ተቀብላ ከዴቭ ጋር የተሯሯጡ ሲሄዱ ሌዲያ አንቺ ግን ማስመሰሉን ትችይበታለሽ አለቻት። አዎ እንደዚህ ነው፣ ዛሬ እንግዲህ ሁሉ ነገር ያበቃል አለቻት። ዛሬ እንግዲህ ኤላም ዴቭም እዛው ሌብነቷን ያውቃሉ አለቻት። ዴቭና አዴም እነ ኤላ ጋር ደረሱ። እዛ ስትደርስ ራሷን አዴ ሳተች። ምክንያቱም ብርሃን ራሷን ስታ ሲታገላል ነበር ኤላ ያየችው። እንግዲህ እዚህ ላይ ቪዲዮ አብቅቷል። ነገር ግን የፍቅር በጣም አሰቃይና ክፋት ይዘገነናል። ግን ይህን ሴራዋን ሊዲያ ለምን ትነግራታለች ብዬ አሰባለሁ። ምክንያቱም ኤላ ጋር እንድትሄድ አትፈልግም። በዛ ልስማን ብላል ነበር። ይሄንን ግን ብታዋርዳትስ የፍቅርን ሴራ አጋልጣ ማለት ነው። ወንድሟ አይደል? ብቻ አደይ ጠንካራ ሴት ናት። ታሷ ብዙ እንማራለን። ውድ ቤተሰቦች ቀጣም እንጠብቃለን።